ያው እንግዲህ ዛሬ ቅድስትና መድብል እቺ ማህሌት አልበቡን እንዲሸጠችበት ስላወቀ በጣም ተናዷል። በቃ ገላለሁ ልቀቆይ፣ በቃ እሷ የምትባል ሰው እዚህ ቤት አንኖርም እያለ ነበር። ያው እሱ አምጥቷት እሱኑ መከራ ጨምረዋለች። እንግዲህ እሱ ያመጣት ለሌላ ቅድና ለሌላ ግብ ነበረ። እሷ ደግሞ ተመጣሁ ማይቀር ብላ አልበቡን የሸጠችው ደግሞ ማንጋ ዝና ጋር ተመካክራ ነው። ዝና ጋር ተመካክራ አሁን ለዝና ደውላ አሁን ለዝና ሊገሉኝ ነው ውሬ አለች። በቃ እንዴት ተነቃባት ሲገባት አለች ማለት ነው። እንግዲህ ቅድስትም ውሃ ይዛ መታ ይሄንን ውሃ እንቺ ስትላት እሷም ደግሞ ፈርታ አይ ያረን ያልጠጣም እያለች ነበር ማለት ነው። ያው ሰው ሁሉ ምንድን ያለበት ምን አይልም ይባላልና እሷም እንግዲህ ፈራኝ ማለት ነው። ውሃውን አልጠጣም አንቺ ታቀምሽው አለቻት። ውሃውን ቀመሹ ታልቀመሹ አልጠጣም ምን ያለች ለምን ስትባል አይ ውሃው ውስጥ መርዝ አድርጋችሁ ልገሉኝ ነው ውሃው ውስጥ መርዝ አድርጋችሁ ልትገሉኝ ነው ብላ እንግዲህ ውሃውን ታልቀመሳችሁት አልጠጣም እያለች ነበረ። ቅድስትም ያው ክፉ ሰው ለአንቺ እንደውም እንትን ፈጣሪ ለአንቺ ብዙ እድሎችን አመቻችቶልሻል፣ አንቺ ግን አይገባሽም አለቻት ማለት ነው። ብዙ እሷ የዛሬን የአሁኑን ምናምን አለችና መድብል እንዳላወቀ ያው እሷ ተነግራታለች ብዬ ነበር እኔ ቅድስት አይ መድብል አላወቀም ምናምን ልትላት ነው ብዬ ነበረ። ነገር ግን እሷ ምንም አላለቻትም። ዝም ብላ ያለውን ነገር አይ አንቺ እንደዚህ ነሽ፣ አንቺ ፈጣሪ ይቅር ሰጥቶሽ ነበረ፣ ብዙ ነገር አድርጎልሻል፣ አንቺ ግን ልታመሰግኘው አልገባሽም፣ ስለዚህ ይገባሻል ነገር ስትላት ነበረ እና እሷም ይገባታል። አሁን እንግዲህ ምን አደረጉ መጨረሻ ላይ ተመካከሩ። ዳጣ ደግሞ ምርቅን የምትለው ነገር ልሂድ እንደ በቃ ልበላት እንዴት ትላለች፣ ልቦክሳት እንዴት ትላለች። በእርግጥ እሷን መቦከስ አይቃታትም። እሷ የሚያሸንፋት ዝና ነው እና አርጁንም አሸንፏታል። እና ተመካከራው የተመካከሩት ምክር ዋው የሆነ ምክር ነው። መቼም እሷ ይቺ ያኔ ብሩክን እሷ ለማድረግ መፈነቅለው ድንጋይ ስለሌለ ስለዚህ ልክ ሁሉንም ነገር እንዴት አሁንላት ይቀርድ ያለላት መሸከክ ነበረባት። ግን እሷ ትንሽ እኮ ሸከካለ እንትን ፈርሚ ሲላት እኮ እያለ ነበር። እና ተመካክረው ምንድነው እሷን ማስፈረም ነበር የፈለጉት። እሺ ተባምለው መጣች። በቃ ያለፈው አለፈ። እንግዲህ እኔም በቃ ደከመኝ፣ አንቺው ጋር መቀጠል ነው የምፈልገው፣ ግን ባህሪሽን ቀይረሽ ተስተካክለሽ አንቺው ጋር መቀጠል እፈልጋለሁ ሲለብሩ አዎ ያቺ ቅድስት እኮ ናት። ያቺ ቅድስት አሁንም እኮ ተሻሽላ ራሱ ማለት ነው ተከፋት እንትን አትልም። ቅድስትንና እንትናን አለችው፣ ቅድስትንና ሞገስን አለችው ህይወታችን ማውጣት አለ ግን እሷ ህይወቱ ሳገባ ተህይወቱ የሚወጡትን ሰዎች ታመቻቻለች። እና ቅድስትንና ያንን ሞገስን ተህይወታችን ማስወጣት አለብን። እነሱ እኮ ናቸው አለች። እነሱ ሾካኮች እኔ ያው ብሩክዬን ይሻላል ለእኔም አንተን የምትሻለኝ እኔም ደክሞኛል ብላ እህቷ ላይ ራሱ ደውላ በቃ እኔ ያለኝን መውሰድ ይፈልጋለሁኝ፣ ህይወቴ ሊስተካከልልኝ ነው፣ አንቺንም አልፈልግሽም አለቻት ማለት ነው። እሷንም ደውላ ያርግልሽ፣ እኔ ግን አይመስለኝም። አቤት ንግግሩ አይፍራታ። ኧረ እባክሽ ተይ እንጂ አመንሻቸው፣ ሀዳ አመንሻቸው፣ ታይ እንጂ ያርግልሽ፣ እዚህ እንዳመጭብኝ እኔ ህይወቴን እየኖርኩ ነው አለች። አሁን አንድ የምበዘብዘው ያን ምስኪን ስላገኘች ኤፍራታ እሷን አትፈልጋትም። ስለዚህ ተዛም ተሁለት የወጣ ጎመን ነበር የሚባለው። እሷ ደግሞ ከ3 የወጣ ጎመን ሆነች። ከዛም በኋላ መድብል ለበቃ እንዴ ይፈልግሻለሁ ነይ እንሂድ ብሎ እንግዲህ አስፈረማት ማለት ነው። ግን እኮ ስሟን አልጻፈችም። ግን እሱ መድብል ይጽፈዋል፣ ችግር የለውም። ግን መጻፍ ማስጻፍ ነበረበት። ያ ደግሞ ሌላ ችግር እንዳያመጣባቸው አሁን እኔ አላልኩም ብትል እንኳን ችግር እንዳያመጣ ስሟን መጻፍ ነበረበት። እሷም አልጽፍም ስትለው በቃ ችግር የለውም ብሎ እጇን ገትተው እንግዲህ ጓዟን አምጥተው ባይ 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 ሀደልባ ብሎት ማለት ነው። የት አባቷ አሁን ቀጣይ ቪዲዮ ስትለቀቅ ነው ቸኮልኩት። ወዴት አባቷ ልገባ ነው? እነዚህም አባረሯት። ተህቷም ጋር ተጣልታለች። ዝናም ሊገሉኝ ነው ስትለው ሙድ እያያዘባን ነበር። እና ታዲያ እኔ ፈጣሪ ነኝ፣ ባለቀ ሰዓት ደውለሽልኝ የምመጣልሽ እኔ መላክ ነኝ፣ ምን አገባኝን ያላት ሽምጥጥ። እሱ ደግሞ ወይ እሱ እኮ ሰው አይደለም ጭካኔው በቃ እንደው እሱ ግቢ ብሎ ያስገባት እሱ ነው። ኢንፎርሜሽን እንዲሰጭ ምናምን ብሎ ይሄንን አልበም ራሱ ስታማክረው እንግዲህ ልሽጥ ምናምን ስትለው እሺ ያለው እሱ ነው። እሷም ከሱ ተስሮ አትጠፋም። እሱም ደግሞ
አይወዳትም። በቃ የሆነ በጣም ነው የሚንቃት እሱ። ሰው ሁሉንም ቢንቅ እሷ ደግሞ አንቺ ምንድን በስድብ ከነሚ አንቺ ከብት፣ አንቺ ማትረቢ፣ አቤት ዝና፣ አቤት ዝና ስለምትለው እንግዲህ አሁን እሷ ወዴት አባቷ እንደምትጠቃ አብረን በቀጣይ ቪዲዮ የምናይ ይሆናል። ደህና እዚሁን ለምሳሌ ጋራ እየተዳረቀችን ቢሆን ብትቀመጥ ይሻላት ነበረ ባህሏን አሳምራ። አሁን ዝናዬ ማለትዬ እንግዲህ ጓዟን ጠቅልለው ባይ ባይ ብለዋታል። እንዴ በፊቱ ግን አላት እኮ መድብል ማለት ነው። እንዴ በፊቱ ሟዘዛለሁ ብትይ እኔ የለሁበትም አላት። ምክንያቱም የሆነ ትርፍ ሄዳ ደግሞ ቁጭ ብላ አልወጣም ትላለች ብሎ ማለት ነው። እንዴት ሟዘዛለሁ ብትይ እነግርሻለሁ ቅጥ ያላት። እንግዲህ መድብል አልበሙን አጥቷል። አሁን ደግሞ ዝና ለዛ ለጠበቃው ድምፁ ጠበቃው ግን ድምፁ ሲያምር ጎበዝ ነው፣ ዘፋኝ ነው መሰል እና ለጠበቃው ዝፈንልኛል ሊደበርበት እና ሲዘፍን ድምፁ ቆንጆ ነው። አንድ ነገር ቃል ምገባለህ ነገር ለነገሩ ጠበቶ ያገኛታል። ሉላን ታገኘህ አልበም ትሰራለህ፣ ይኔ አልበም ሙሉ ወጪ ከፍልልሃለሁ አለው። እውነትህን ነው አለ። በቃ ነገርኩህ እኮ እውነቴን ነው እና ሁሉንም እችልልሃለሁ ብሎታል። እንግዲህ አሁን ያ ነገር ደግሞ መድብል ጋር ችግር እንዳያመጣ እፈራለሁ። ምክንያቱም አሁን ተቀናቃይ ሊሆነው ነው ጠበቃውና መድብል። አሁን አልበም መድብልም ስለሚያወጣ ጠበቃውም ታወጣ ተቀናቃኝን ሊሆነው ይችላል እላችኋለሁ ውዶቼ። ዞሮ ሁሉም በየመንገዳቸው ነው፣ ችግር የለም። አሁን ግን መታሰር አለባቸው ምናምን የሚባለው ነገር እስኪ እንግዲህ ተተፋፋመ መታሰራቸው አይቀሬ ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ትናንትና ጀመረ ቪዲዮም አልለቀኩም ነበር እና እናንተ ለይኩልኝ ነው ውዶች፣ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ አድርጉ አላችኋለሁ። እና የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እንግዲህ ወይዘሮ ማህሌት የት እንደምትደርስ የት እንደምትገባ አብረን የምናያት ይሆናል ማለት ነው። አሁን እንግዲህ ሻራ ላይ አስፋልት ላይ እንደምትወርቅ ተስፋ አደርጋለሁኝ ማለት ነው። ምክንያቱም አላስ አበቃላት እሷ ተሁሉም ባይ ባይ ተባለች ማለት ነው። ክብር የማይወድለት ሰው ክፉ ሰው መልሶ አሁን ብር እኮ አላት ታሩ እሷ ብር አላት በዛች ዋፋ ትላለች ሆቴል ምንም እያለች ዞሮ ዞሮ ሰው አለ ሰው አይሆንም እላችኋለሁ። የዛሬ ቪዲዮ ይመስላል። ላይክ፣ ሰብስክራይብ አድርጉ። ባይ ባይ